ቤተሰብ አይወዱንም። they don't like us አይወዱንም። እካክ ናቸው። አይወዱንም። ሲያሳድጉን ወደውን አይደለም። እግዚአብሔር ምስክር ቅጥ አድርገው ነው ያሳደጉን። እልሃቸውን የተወጡብን እልሃቸውን ያልተፈነከተ የሆነ ቁስል ጠባሳ የሌለበት ቤተሰብ መጥቶት ምናምን አንድ የለም። ታመጣል። እናቴ እዚህ ጋር የመታችኝ፣ አባቴ እዚህ ጋር የፈነከተኝ፣ ወንድሜ እዚህ ጋር የፈነከተኝ፣ ወንድሜ እዛ ጋር ያረገኝ፣ እህቴ እንዲያረገችኝ የምትለው እንጂ ያለ ሌላ ነገር የለ። እውነታው ይሄ ነው። ዋጣ እውነታው ይሄ ነው። እንደዚህ አቢውስ ተደርጋ አድገ ጥሩ ዜጋ ሊወጣ አይችልም። ለሌላው ልትራራ አትችልም። የራሷ ላይፍ ነው። ምን አገባኝ? 20 ዓመት ከሞላት በኋላ የኔ ልጅ ማያ አማን 20 ዓመት ከሞላው በኋላ የሆነች ልጅ አፈቀርኩኝ ኖርኩኝ በዚህ ወጥቼ የራሰ ጉዳይ ሲቃጠል ፈታው ይለኛል። ምን ችግር አለ? ሲያቃጥላት ባሏ ትፈቷለች። ዴዚያውን ባሏ አሌክስ ካቃጠላት ገጽሟት ይለያያል። የራሷ ላይፍ ነው። ምን አገባኝ? አያችሁ? እንደዚህ አይነት መረን መሀይማን ግን አያስተውሉ። ልክ በዴዚ ተቃጥላ እንደሞተች ምናምን 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 አድርገው ነው የሚያዩት። አይደለም። በቃ እግዚአብሔር አልፈቀደው፣ እግዚአብሔር አላለው፣ ሄደች። እግዚአብሔር አልፈቀደው። የሚኖሩትን ሰዎች ግን ለመጉዳት አጥንት ለመስበር የምትሄዱ ሰዎች መድኃኔዓለም ልቦና ይስጣችሁ። ክፋችሁን አልመኝም። መድኃኔዓለም ግን ልቦና ይስጣችሁ። ምንም እስከ ዛሬ ስለ ዴዚ እናት አላወራችሁ። አብራችሁ ላይክ እያደረጋችሁ የዴዚን ቪዲዮ የአሌክስን ቪዲዮ ስትፖስቱ ሪፖስት ስታርጉ ነበረ። እንዴ ለቀልድ እኮ ነበር የነበረው ብላችሁ አሁን አሌክስ በደንብ አርግዛ ከሱ ጋር ቤተሰብ ለመመስረት ከሄዱ በኋላ ሪፖስት ስታርጉ አብራችሁ ስትሆኑ ልክ ይህን ነገር ስትሰሙ እጥፍ አበሻ ከባድ ህዝብ ውይ እንደ አበሻ ከባድ ህዝብ በዓለም ላይ አታመጣ። እንዲህ የሚል ለዚህ ነው የምተጣጠፍብህ። ያ ነው ስፓርታ ስትወቅስ ነበር። ማን ሌባ እኔ ቤት ገብታ በስነ ስርዓት እሷን አስድቤ የጀመረችው። ልጇን ያልሰደበቻት ስድብ የለም። እውነት ነው የምትፈልጉት? ቮይሶች አሉ አይደል እንደወጡ የሚዘገንን ንግግሮች እናትየው ትናገር ነበረ። ግን በእኛ ተብለናል። ውሃውን በቀረ አይመልስ አንተን የወለድኩ ጊዜ ውሃ በወንክ ገለመሌ ይባላል። የአበሻ እናቶች ንግግራቸው እኛ ቂም ስለማንይዝ እንጂ እኔ ልጆቼን ብላቸው እንደዛ አያናግሩኝም። መቼ አበሻ ለምንድነዋል? እግዚአብሔር ምስክሬ አበሻ ለምንድነዋል? እንደ አንተን የወለድኩ ጊዜ የተረገመ ቀን ነው ያልተባለ የለም። በእኛ እድሜ ያለ ነው በ30 ያሉት ባያሉ ተብሏል። የአበሻ እናት እንዳለች ግን ፐርሰናል አንወስደው። የዚህ ሀገር ልጅ በለው አንዴ የዛን ቀን ከቤት ይወጣል አታገኛቸው። የዛ ቀን ከቤት ይወጣል አታገኛቸው። የዚህ ሀገር ልጆችን እንደዛ አይነት ስም ከሰጠ በኋላ አብራቶ ኢትዮጵያውያን ቡሊ እናትም አባትም ያደርጋል። የድህነቱን የስትረሱን ንዴት ሲገርፍ እንኳን አይን የለው። እግዚአብሔር መሰከረ። ስንት ነው በእናት በአባት ጠባሳ ያለው ቤተሰብ ስንቱ ቅጥ ነበር የሚደረገው። ልጅን የስትረሳቸውን ማውጫ ነበር። ልጅ ተቀጥቅጦ ነበር የሚያደርገው ኢትዮጵያ ላይ።
እንደ ልጅ እንኳን አይደለም አጨካከናቸው። እግዚአብሔር ምስክሬ አውሬ ናቸው ቤተሰቦቻችን። ሲገርፉ ሲመቱ ለማስተካከል አይደለም መክረውን እንኳን አያውቁም እኮ። አንድ ነገር አጥፋ ቅጥቅጥ ነው የምትደረገው። የምን ወሬ እንኳን ቀና ብለህ እንኳን መናገር አትችልም። እስቲ የሆነ ነገር ይጥፋብህ፣ የሆነ ነገር ሳት ምን በል ቅጥቀጣ። ቂሊንጦ መች ይቀጠቅጣል? እግዚአብሔር ምስክሬ ቂሊንጦ እንኳን እንደዛ አይቀጠቅጥም። የአበሻ እናትና አባት እንደሚቀጠቅጥ ማን ይቀጠቅጥ? አቢውስ ተደርገን ያደግነው እንደው እግዚአብሔር አምላክ ተመስገን መትረፋችንም በሕይወት በታምሩ ነው የኖርነው እንጂ እንደ አበሻ ተቀጥቅጦ ያደጋለ እንዴ? ጠላት እንኳን እንዲያይቀጠቅጥ ማን የቀጠቀጠ? አበሻ ጠባሳ በሙሉ ቤተሰብ ያወጣል ነው። እካክ አሳደጉን ሊባል ነው እንዴ? በአናቱ ይተከል። አላሳደጉንም። እግዚአብሔር ምስክሬ አላሳደጉ። አቢውዝ አድርገው ነው ያሳደጉ። አንድ ቀን የፍላጎታችንን ሳንናገር ነው ያደግነው። አንድ የፍላጎታችንን እንዲፈልጋለሁ ብለህ ቤተሰብን ነግረህ አታውቅም። ተንቀጥቅጠ ነው ያደግከው። ተንቀጥቅጠ። እያንዳንዱ እውነታው ይሄ ነው። ያንን አስተዳደግ ይዘህ መጥተህ አሜሪካን ሀገር እንደዛ ልጄን አረጋለሁ ብትል በአናትህ ተተከል አላውቅም ነው የምትባለው። ይሄ አስተሳሰብ መቅረት አለበት። የልጅን ሀሳብ ባይስማማኝም አማንዬ ማየ ባትስማማ እሰማቸዋለሁ። በደንብ አድርጌ አስረዳቸዋለሁ እንጂ ጸብ የለም። ቢያናደኝ እቃውን ነው የምወስድበት። ያማንን ብታናደኝ ማያን እቃዋን ወስዳለሁ። የምትጫወትበት የምትወድበትን ይሄን ለሳምንት አትጠቀሚም፣ ይሄን ለዚህ አትጠቀምም እላቸዋለሁ። አለቀ አለቀ። አባቴ እቃዬን ነበር የሚወስድብኝ ነው የሚለው እንጂ አባቴ ቀጠቀጠኝ አይል። አበሻ እንዴ ልብ እስኪጠፋ አይደል እንዴ ሲገርፍ የሚውለው? አስተዳደግ እኮ አይደለም። ዶማ ስለነበሩም ነው። ዶማ መሀይምም ስለነበሩ በዱላ አስተካከልም ብለው የምታየው ሰው ሁሉ ተበላሽቶልህ ታገኝ። አካረ ስንኩል ልጆቹን ያደርጋል በቅጥቀጣ። እግዚአብሔር ምስክሬ በእውነት አካለ ስንኩል ልጆን ያደርጋል። አበሻ በጣም 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 አቢዩዝ የሚያደርግ አባትና እናት። እውነታው ይሄ ነው እና ቶሎ የምንናደደው ለዛ ነው። አበሾች ቶሎ እንበሽቃለን። በቃ ወደ አክሽን ነው የምንሄደው። ቁጭ አድርገን ስለማሰብ አናስብም። አደንዝዘውናል። ፋይት ነው የምንፈልገው። ወደ ፍቅር ለመሄድ ፈቃደኛ አይደለንም። የጸብ ነገር ላይ ቫይራል ነው የምንወጣው። የይቅርታ ጊዜ ማንም ይቅርታን አይሰማም። የጸቡ ጊዜ በጣም ነው ደስ የሚለን። ግር ብለን ለምን? አስተዳደጋችን በዱላ ስለሆነ፣ አስተሳደጋችን በመግደል ስለሆነ፣ አስተሳሰባችን በመጨፋጨፍ ስለሆነ አከተም። ከዚህ ውጪ የአበሻ አስተዳደግ የለም። እንዴ ትመልስልኛለህ እኮ ነው የምትባለው። ገና እኮ ቤተሰብ የሆነ ነገር ብሎ ልታብራራ ስትል ገና ትመልስ። እየተቀጠቀጥክ ጸጥ ዋጣት እኮ ነው የምትባለው። እየገረፉ እምባ ሲወጣ ይጨመርልሃል። ቆሻሽ እና አካብደና እናውራላቸው። እግዚአብሔር ምስክሬ እኛ እንዲያውም በጣም ደግነን ቤተሰብ ለመርዳት ምናምን 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 ብዙ የምናደርገው እኛ እንጂ እነሱ ካረጉት አንጻር ሲታይ እንደፈለክ ተደራርበህ ተኝተህ ነው ያደግከው። ምን አባቱ አረገልህ? እግዚአብሔር ምስክሬ ምን ያ ፍላጎት አንድ የፈለገውን ተደርጎ ያደገ ሰው አለ? ወረኛውላ ተደርጎ ያደገለታል። የሚፈልገውን ተደርጎለት ዋፍ የለም። መራራ ሀቅ ነው የምነግርህ። እውነታውን ነው። ኢቭን አስተማሪ ቀጥቅጦ ነው የሚያስተምረው ኢትዮጵያ ላይ። ጥያቄ እንኳን አይጠይቅህም። የቤት ስራ ሰራ፣ የቤት ስራ ያልሰራበትን ምክንያት እቤት አሁን ላያግዙ ይችላሉ። የቤት ስራ ላይ እግዚአብሔር ምስክሬ ነው የምልህ። ቤተሰብ አሁን ለምሳሌ ሆምወርክ ሲባል የማያሰራ የማያግዝ ሰው አለ። ብቻ ሆምወርክ ስላልሰራ ብቻ ተቀጥቅጣ ነው ደም የምታለቅሱ። ትምህርቱ እንድጠላ ሆነ። ብዙ የኢትዮጵያ አቢዩዝ የሚያደርግ አስተዳደግ እንጂ
በማስተዋል እንድታደግ የሚያደርግ አስተዳደግ የለንም። ወፍ የለም። አንድ ነገር አጥፋ ጋ ነው የምትደረገው። ወዲያው ትንቀጠቀጣለህ። አባት ይምጣ ስትባል ቀጥቅጦ ነው የሚያስመርር። እናት ስትፈልግ ጭን ስር እንግዲህ አስቡት። በእግዚአብሔር ጭናችሁ ንኩት ለሰከንድ። ስንት ጊዜ ነው እዛ ስር ገብተው የሚመዘልጉት? እንደው እግዚአብሔር ያሳያችሁ። ጭናችሁን የራሳችሁን ንኩት። አሁን እያወራን በመድኃኔዓለም ትንሽ ንቀው እንዴት አድርገው እንደሚመዘልጉ ጭካኔያቸው እስኪበልዝ። እዚህ ጋር የጠቆረው በሙሉ እኮ ተቆንጥጠ ነው፣ በሙሉ ጠቁሯል። ትዝ አይልም እንጂ በምዝለጋ ነው የጠቆረው እንዳለ። እንደ አበሻ አቢውዝ አድርጎ ያሳደገ ልጆቹን የለም። እግዚአብሔር መሰከረ። የአበሻ አስተዳደግ ቂሊንጦ ነው ያሳደጉን። ቤተሰብ አይወዱንም። they don't like us አይወዱንም። እካክ ናቸው። አይወዱንም። ሲያሳድጉን ወደውን አይደለም። እግዚአብሔር መሰከረ። ቅጥ አድርገው ነው ያሳደጉን። እልሃቸውን የተወጡብን። እልሃቸውን ያልተፈነከተ የሆነ ቁስል ጠባሳ የሌለበት ቤተሰብ መቶት ምናምን አንድ የለም። ታመጣል። እናቴ እዚህ ጋር የመታችኝ፣ አባቴ እዚህ ጋር የፈነከተኝ፣ ወንድሜ እዚህ ጋር የፈነከተኝ፣ ወንድሜ እዛ ጋር ያረገኝ፣ እህቴ እንዲያረገችኝ የምትለው እንጂ ያለ ሌላ ነገር የለ። እውነታው ይሄ ነው። ዋጣ እውነታው ይሄ ነው። እንደዚህ አቢውስ ተደርጋ አድገ ጥሩ ዜጋ ሊወጣ አይችልም። ለሌላው ልትራራ አትችልም። ሌላው ሲቀጠቀጥ ስታይ ምንም የምትራራው ነገር የለም። አስተዳደጉ ስለሆነ እንዴ እኔ አስታውሳለሁ። ሳይክል ነዳ ተብዬ ተገርፍ ያለው አዲስ አበባ ላይ። በነገራችን ላይ ሄዶ ከፍሎ ሳይክል መንዳት ዱርዬነት ነው። ሄዶ መዋኘት ዱርዬነት ነው። የአዲስ አበባ ልጅ ሆነ ያልተገረፍክ ተናገር። የሌሎቻችሁን አላውቅም። እኔ አዲስ አበባ ልጅ ነኝ። እግዚአብሔር ምስክሬ። ውሃ አይተን ሄደን ስለዋኘው መጥቼ ተገርፌያለሁ። ጆተኒ መጫወት፣ ፑል መጫወት ወንጀል ነው። እዚህ ሀገር እመጣልሃለሁ። ጆተኒ መዝናኛ ነው፣ ፑል መዝናኛ ነው፣ ዋና መዋኘት ኖርማል ነው። ሳይክል መንዳት ቤተሰብ ነው የሚገዛልህ። ምኑ ነው ወንጀል ያልሆነ? ኢትዮጵያ ንገረኝ እስኪ። ምን በደንብ አድርገው ገርፈው አቢዩዝ ነው የሚያደርጉ። ሁሉ ነገር ኳስ መጫወት እሱንም ነው የምትከለከለው። ምንም ነገር በቃ ጥሩ ነገር። አስተዳደጋችን ትክክል አይደለም፣ መስተካከል አለበት። አንሸፋፍንላቸው፣ ያስተካክሉ። ቤተሰብ ያስተካክሉ። አስተዳደግ በዱላ ብቻ አይደለም። አንተ ቤተሰብን እየቀጠቀጥክ መንግስት በዲሞክራሲ ያሳድገኝ አትልም። በዲሞክራሲ በንግግር መንግስት ይመን ልትል አትችልም። አንተ ቤት እየተቀጣቀጥክ ያታባት ዘግዝቆ እየገረፈ መንግስት ደግሞ ኧረ እኔ ሳወራ ምንም አትበለኝ አትለውም። ይገርፋል። በቃ ያለንን የቤቱ ትሬንድ ነው ሀገርም የሚመራበት። ሀገር በድሮን የሚጨርስ ቤት ውስጥ ያደግንበት ማንነት። አሜሪካን ሀገር የፈለገውን ብትል አሜሪካ ውስጥ ድሮን አይተኮስም። በመንግስት አይተኮስም። ድሮን ልንገር አይተኮስም። እና የአበሻ ሜንታሊቲ ያንተ መንገድ ካልሆነ በጣም አቢዩዝ አድርጋል። አሁንም የምለው ምንድነው የአበሻ ስታሳድጉ ልጆቻችሁን ልንገራችሁ፣ ሜንታሊ እዚህ ሀገር በንግግር ብቻ ልጆቻችሁ ይጠሏቸዋል። ከእናንተ ጋር መሆን አይፈልጉም። ዴዚ እና እናቷ ዴዚ አሜሪካዊ ናት። የምታውቀው የአሜሪካን ካልቸር ነው፣ የአሜሪካን ባህል ነው። በኢትዮጵያ ባህል የዴዚ እናት ትሳደብ ነበር። ነፍሷን ይማረው። ምክንያቱም ኢትዮጵያዊ ናት። አስተዳደጓ እንደዛ ነው። ካልቸር ልትቀየር አልቻለችም። በብዛት ያበሻው ሜንታሊቲ እዚህም ቢመጣ አይቀየርም። ያንዳንዱ
አይቀየርም። በዛው አስተሳሰብ ስትሳደብ ይቺ ልጅ ሪከርድ አድርጋ ነው የምታስቀምጠው። እናቴ አቢዩዘር ናት ነው የምትለው። ስለዚህ እስከ መጨረሻው ይቅር ላይባባሉ ይችሉ ነበር። እስከ መጨረሻው ላይባባሉ ይችሉ ነበር። እኔ ልጆቼን እንደዛ አንተ ባትወለድ ይሻላል ማየ ባትወለድ ይሻላል ብላቸው they will never forgive me ይቅር አይሉም። ስለዚህ እንደ ባህል ነው ልጆቻችንን መያዝ አለብን። እንደ አስተዳደጋቸው እንዳሉበት ነገር ነው የምናደርገው። እግዚአብሔር ምስክሬ ነው የምለው። ይኸው አጭር ልብስ መልበስ አልችልም ምክንያቱም ጉልበቴ ጠባሳ ነው እድሜ ለእናቴ የምትላለች አንድ እህት። ይሄ እውነት ነው። ብዙ እህቶቻችን ጠባሳ ያለባቸው ቤተሰብ በደበደባቸው እንጂ ሌላው በመታቸው አይደለም። ብዙ ወንድሞቻችን ጠባሳ ያለባቸው ቤተሰብ አቢዩዝ አድርጎ በፈነካከታቸው እንጂ በውጪ በነካቸው አይደለም። በውጪ በነካቸው አይደለም። ቆሻሻ መሀይም ግን ብዙ ጊዜ መጣና አበሻ በውሸት በጥሩ እንዳደገ በእንክብካቤ አላደግንም። ውሸት አላደግንም። ይህ ስለ የትኛው እንክብካቤ ነው የምናወራው? ሄይ ቤቢ ስለ የትኛው ነው የምናወራው? ቤት ስለ የትኛው እንክብካቤ የት ቦታ ስንነጋገር በንግግር ደረጃ እግዚአብሔር መሰከረ። እንደው እምወድሽ ልጄ እምወድህ ልጄ ተብላ አድጋ እንደሚወዱ እናውቃለን ተብለን ግን አናውቅም። የሆነ ነገር ይወረወርላል በቃ ይወደኛል ትላለህ። ቁጭ ብሎ እናትህ አባትህ አንድ ቀን አውርቶ ያውቃል? አንድ ቀን ልጄን ይዤው ልሂድና ሻይ ቡና ልበለው ብሎ ያውቃል? ወፍ የለም። አንድ ቀን የለም። የሁላችንም ፋሚሊ ነው የማወራው። የሁሉም አንድ ቀን ቁጭ ተብል ወይ ልጆቼን እስቲ ይዣቸው ወጣ ብዬ ሻይ ቡና ልበላቸው የሚል ሜንታሊቲ በአፍሪካ ውስጥ የለም፣ በኢትዮጵያ ውስጥ የለም። አሁን ግን አለ። የሰለጠነው ዘመን ላይ አለ። እኔ አሁን ከአባቴ ከእናቴ የተማርኩት አይደለም። ልጆቼን ግን በብዛት ይዣቸው እወጣለሁ። እግዚአብሔር በሚያውቀው የሚሉትን አደርጋለሁ፣ አዳምጣቸዋለሁ። በደንብ አድርጌ ነው ልጆቼን የማዳምጠው። ለምን ያንን የለኝም ነበር። እኔ ያ ፕሪቪሌጅ አልነበረኝም። አባቴን እናቴን ዱቅ ብዬ የማወራበት ፕሪቪሌጅ አልነበረኝም። ለምን ልጅና ምናምን ወደ ጓዳ የሚባል ነገር አለ። ልጅ ፊት ቁጭ ብሎ አይወራም። ልጅ አይወራም ጨርሶ፣ እድልም የለውም የማውራት። ምንም የማውራት እድል አልነበረንም። አዳማጭ አልነበረንም። ምንም አይነት ስሜት ይኑረን የሚረዳን ሰው የለም። ተግባባን? ሪያሊቲው ይሄ ነው። እውነታው ይሄ ነው። ስለዚህ አሁንም የምለው ምንድን ነው? ልጆቻችሁን ስታሳድጉ የሆነ ነገር ስለወረወርክለት ወይ ስለወረወርችለት እናት አባት አይደላችሁ። የማዳመጥ ችሎታ መኖር አለበት። ሳናደኝ ቀርቶ አይደለም። አማንዬን የሚያሳብደኝ ጊዜ አለ። ግን ራሴን ተቆጣጥሬ ራሴን እንትን ብዬ ምንድን ነው የምትፈልገው ብዬ ጠይቄ አረጋግቼ የማረጋቸው ነገሮች አሉ። በኢትዮጵያዊ ሜንታሊቲ ቢሆን ቀው ነበር ማረገው። ተግባባን? በኢትዮጵያ ሜንታሊቲ ቢሆን ማየንም አማንዬንም ጭን ውስጥ እየገባው ጭናቸውን መመዝለግ ያስለመዱን እሱን ነው። ተደምጠን አላደግንም። ብዙ አይዲያ ያለው ሰው ሳይናገር ሞራሉ እንክትክት ብሎ የተሰበረ ነው አብዛኛው የኢትዮጵያ። በብዛት የድሮ አርቲስቶችን መጠየቅ ነው። የሙዚቃ ወይም የድራማ ፍቅር አለኝ ያለ ቤተሰብ በሙሉ ከቤት ተባረዋል። እነ ጥላሁን ገሰሰ በላቸው፣ እነ ነዋይ ደበበ በላቸው፣ እነ መሐሙድ አህመድ በላቸው
በሙሉ አምጣቸው ድሮ አባረዋቸዋል ከቤት። አርትን ለምን ወደዳችሁ ተብለ ሄድ ከዚህ እንኳን ልትሰማ። አሁንም ያ ሜንታሊቲ አለ በአበሻ። አበሻ ቢያገኘና ስለተናገርክ ብቻ ስለተናገርክ ቢገል ደስታው። እኔ አሁን አቅሙ ኖሮት ቢገለኝ ደስ የሚለው ሰው አለ። ቃላት ላይ የተናገርኩት ለቃላት እንደው አግኝቶ ቢያጠፋኝ ቆራርጦኝ ራሱ የሚረካ ሰው ያሌለ አንዳንዱ ሊኖር ይችላል። አየ አልተቀየርንም፣ በቃ አልተቀየርም። እርግማኑስ እንደው ቂም ስለማንይዝ እንጂ እንደው አምላክ ቢሰማቸው እርግማኑን አስባችሁታል? በሙሉ የእናትና የአባታችን ልጆች በሙሉ አልቀናል። እርግማናቸው እግዚአብሔር ቢሰማው ኖሮ አንዳችንም ልጅ እዚህ ምድር ላይ አንኖርም። እግዚአብሔር ምስክሬ፣ አንዳችንም ልጅ። ያንን ሜንታሊቲ መቀየር አለብን ኢትዮጵያውያን። ሰው የመናገር መብቱን የመጀመሪያው የአሜሪካ ፍሪደም ኦፍ ስፒች የሚላል የመናገር መብት። ይሄ ሁላ ኢንተርኔቱን የለቀቁት እንድንናገርበት። ስህተት እኮ ይኖራል። የንግግር ስህተት ይታረማል። የድርጊት ስህተት እንጂ የንግግር ስህተት ይታረማል። አጠፋው እንደ ይቅርታ ይቀየራል፣ አለቀ። የንግግር ስህተት ይታረማል። የድርጊት ስህተትን ሰው አይቃወምም። አሁን ለምሳሌ 1.5 ሚሊዮን የትግራይ ልጅ ማለቁ አንመልሰው። የአማራ ልጅ በድሮን በየጊዜው የሚጨፈጨፈው አንመልሰው። እየደበረን በንግግር የኦሮሞ ልጅ ማለቁ ወለጋ ላይ አንመልሰው። ማንመልሰው ነው። እኛ ድርጊቱን ነው የምንረሳው። ንግግር ነው አበሻን ብዙ ጊዜ ጎዳኝ እያለ የሚመጣው ንግግር እንጂ በተግባር የሚያልቀውን አይደለም። በተግባር የሚያልቀው የሚጨፈጨፈውን አይደለም አበሻ የሚያየው እንዲህ ብሎ